ይግቡ በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቀርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ ምሽቱን የተሰሙ ሰበር መረጃዎችን ይዤ ቀርብ ያለው በርከት ያሉ ታማኝ ወቅታዊ ፈጣን የዓለም አቀፍ መረጃዎችን በየሰዓታቱ ልዩነት ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁና ዜናዎችን በፍጥነት እንድትከታተሉ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃው ስናቀና የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ 31 ሀገራትን ያንቀጠቀጠ ውሳኔ ላይ መድረሳቸውን ምሽቱን ይፋ አድርገዋል። ከሰዓታት በፊት ፕሬዝዳንት ትራምፕ ይፋ እንዳደረጉት አሜሪካ በይፋ ከኔቶ ትወጣለች፣ የኔቶ ስብስብንም ትበትነዋለች፣ ለኛ እንዳልደረሳችሁት ሁሉ እኛም ለናንተ አንደርስም ሲሉ በይፋ ተናግረዋል። ይህም የኔቶ አባል ሀገራትን በእጅጉ አስደንግጧል። ኢራን በጦርነቱ የቀጠለች ሲሆን በርካታ ሀገራትን ማጥቃቷ ሲዘገም፣ በተመሳሳይ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ኢራን ተኩስ አቁም እንዳደርግላት ጠይቃኛለች ቢሉም የኢራን ባለስልጣናት ግን ይህንን አስተባብለዋል። ፈጽሞ አልጠየቅንም፣ አንጠይቅም ሲሉ ውድቅ አድርገዋል። በኢራን የተጀመረው ጦርነት የአውሮፓውያኑንና የአሜሪካን የፖለቲካና የደህንነት ስብስብ ጭምር እያናጋው ባለበት በአሁኑ ሰዓት ታዲያ የቢቢሲ የአማርኛው ክፍል የኢትዮጵያን ገበያ ተመልክቶታል። በኢትዮጵያ የኤሌክትሪክ መኪና ዋጋ በእጅጉ መጨመሩን ተከትሎ ጉዳዩ ከምን ጋር ይያያዛል በሚል ሰፊ ዘገባ ሰርቶበታል። በጉዳዩ ዙሪያም ጥልቅ እውቀት ያላቸውን ሰዎች አነጋግሯል። ከኢትዮጵያ ውስጥ ማለት ነው። በኢትዮጵያ ውስጥ የታየው የመኪና ዋጋ ጭማሪ ከኢራን ጦርነት ጋር ይያያዛል ወይስ አያያዝም በሚለው ዙሪያ የሰራውን ሰፊ ዘገባ የማስደምጣችሁ ይሆናል። መደመጥ ያለበት በመሆኑ አስደምጣችኋለሁ። እንዲሁም የመኪኖች ዋጋ ከኢራን ጦርነት በፊትና በኋላ ያለውንም በዝርዝር ዘገባው ተካቷል። እስከ ፍጻሜ ቆዩ። እነዚህንና ሌሎችንም በርከት ያሉ መረጃዎች አስደምጣችኋለሁ። አብረን እንከታተለው። በአሜሪካና እስራኤል ጥምረት በኢራን ላይ የተከፈተው መጠነ ሰፊ ጦርነት ከወታደራዊ ግጭትነቱ ባለፈ ዓለም አቀፍ የዲፕሎማሲና የደህንነት ትብብሮችን ከስረ መሰረታቸው እያናጋ ዓለምን ዋጋ እያስከፈለ ነው። ፕሬዝዳንት ዶናልድ ጄ ትራምፕ ከደቂቃዎች በፊት ይፋ ያደረጉት ውሳኔያቸው 31ዱን የኔቶ አባል ሀገራትን በእጅጉ ያስደነገጠ ሆኗል። ፕሬዝዳንት ዶናልድ ጄ ትራምፕ በቁጣ ተሞልተው ለእንግሊዝ መገናኛ ብዙሃን በሰጧቸው ቃል እንዳሉት ከሆነ ኔቶን ከዚህ በኋላ ለቅቄው እወጣለሁ ብለዋል። አሜሪካ ከኔቶ እንደምትወጣ ካስጠነቀቁ በኋላ ከዚህ በኋላ እነዚህ 31 ሀገራት ምን እንደሚወጣቸው አያለው ብለዋል። ፕሬዝዳንት ዶናልድ ጄ ትራምፕ ለሁለት የብሪታንያ መገናኛ ብዙሃን ለዘ ቴሌግራፍና ለሮይተርስ በሰጧቸው ቃል መሰረት አሜሪካ ከኔቶ አባልነት ትወጣለች ብለዋል። የትራምፕ ቁጣ መነሻው በኢራን ጦርነት ምክንያት የተዘጋውንና የዓለም የኃይል አቅርቦትን ቅርቃር ውስጥ የከተተው የሆርሙዝ ወሽመጥን ለማስከፈት የኔቶ አባል ሀገራት ወታደ
ወታደራዊ እገዛን ለማድረግ ፈቃደኛ አለመሆናቸው ነው ብለዋል። ለብሪታንያው መገናኛ ብዙሃን ዘ ቴሌግራፍ ጋዜጣም በሰጡት ቃለ መጠይቅ ከጦርነቱ በኋላ አሜሪካን ከኔቶ አባልነት የማስወጣት እቅድ አሎት ወይ ተብለው ሲጠየቁ አዎ እቅድ ግን አይደለም፣ ከማሰብም አልፎ አሁን ጊዜው ደርሷል። አሜሪካ ያለ ጥርጥር ከኔቶ ስብስብ ትወጣለች። ቀድሞውንም ኔቶ እኮ ያለ አሜሪካ የወረቀት ላይ ነብር ነበረ ብዬ ተናግሬ ነበር። የሚሰማኝ አጣው። በነገራችን ላይ ፑቲንም የሩሲያው ፕሬዝደንት ይህንን ጠንቅቆ ያውቃል። እኛም ኔቶን በትነን እንወጣለን፣ ያን ጊዜ 31 ሀገራት ምን እንደሚወጣቸው አያለው ሲሉ ትራምፕ በብስጭት ተናግረዋል። ፕሬዝደንቱ ከደቂቃዎች በፊትም ይህንን አቋማቸውን ለሮይተርስ የዜና ወኪልም ደግመውለታል። አሜሪካን ከኔቶ ለማስወጣት በፍጹም እርግጠኝነት ነው የምነግራችሁ፣ ይህንን ውስኜ ጨርሻለሁ ብለዋል። ትራምፕ ለአሜሪካውያን ከሰዓታት በኋላ በሚያደርጉት ይፋዊ ንግግር ላይ ወታደራዊ ጥምረቱን አጥብቀው እንደሚተቹም ጠቁመዋል። በፈለግናቸው ጊዜ ወዳጅ አልሆኑንም፣ ብዙም ጠይቀናቸው አናውቅም። እነሱን ስንረዳን ይኖር ነው። በእነሱ ችግር ነበር ተጠምደን ይኖር ነው። ዛሬ ግን ኑ አግዙን ብንል ሁሉም ፊታቸውን አዞሩ ብለዋል። ነገሩ የአንድ መንገድ ብቻ ሆኗል። ለነሱ ስንል መድረስ ከዚህ በኋላ ያከትማል ብለዋል። የትራምፕ ዛቻም በኔቶ ላይ ብቻ አላበቃም። የጦር አውሮፕላንና ነዳጅ እጥረት ለገጠማቸው ሀገራት በማህበራዊ ትስስር ገጻቸው ከደቂቃዎች በፊት በጻፉት መልእክት የዘገየው ድፍረታችሁን አሰባስቡና ወደ መሽመጡ ሂዱ፣ አለዚያ ግን ነዳጅ አታገኙም ብለዋል። በተጨማሪም ትራምፕ ለቴሌግራፍ በሰጡት ቃል ዩናይትድ ኪንግደም ዩኬን ክፉኛ ወርፈዋታል። በጦርነቱ እንደማትሳተፍ የገለጸችው ብሪታንያን አስመልክተው የባህር ኃይል እንኳን የላቸውም፣ በጣም አርጅታቸዋል፣ ብሪታንያ እኮ የድሮ ሀገር ናት፣ አውሮፕላን ጫኝ መርከቦቿ እንኳን የማይሰሩ በማለት አጣጥለዋታል። አክለውም ኔቶ ሊያግዛቸው አለመንቀሳቀሱን ለማመን የሚከብድ እንደሆነባቸው ተናግረዋል። ትራምፕ ሲመልሱ እንዲያውም እኛ ችግር ውስጥ ስንገባ ሳንጠይቀው ነበረ ኔቶ ከኋላ መከተል የነበረበት፣ ነገር ግን ሁሉም አጉረመረሙ ብለዋል። ዩክሬንን ጨምሮ ወዲያው ነበር የደረስንላቸው። ዩክሬን ችግራችን አልነበረችም፣ ግን ፈተና ስለነበረ እንድረስላት በማለት አውሮፓውያን ሲጠይቁን እኛ እነሱን አክብረን ደረስንላቸው፣ እነሱ ግን ለኛ አልደረሱልንም ብለዋል ትራምፕ በቁጣ። የፕሬዝደንቱን አቋም በኔቶ አባል ሀገራት ዘንድ ከፍተኛ መደናገጥ እንደፈጠረ የተዘገበ ሲሆን የ32 ሀገራት የጦር ህብረት የሆነው ኔቶም ከ32ቱ ሀገራት መካከል አንዷ የሆነችው አሜሪካ የህብረቱ የበላይ ጠባቂ ተደርጋ ትወሰድ ነበር። ኔቶ የተመሰረተው በአንዱ ላይ የሚሰነዘር ጥቃት በሁሉም ላይ እንደተሰነዘረ ይቆጠራል በሚለው ታሪካዊው የአንቀጽ 5 የጋራ መከላከያ መርህ ላይ ነው። ይህ አንቀጽ በታሪክ ስራ ላይ የዋለው አንድ ጊዜ ብቻ ሲሆን እርሱም እንደ አውሮፓውያን አቆጣጠር ሴፕቴምበር 11 2001 አሜሪካ ላይ የሽብር ጥቃት በተፈጸመበት ወቅት አጋር ሀገራት አሜሪካን አጅበው አፍጋኒስታን በመዝመት ከ1100 በላይ አሜሪካዊ ያልሆኑ ወታደሮች ህይወታቸውን በከፈሉበት ጊዜ ነው። ትራምፕ ግን ይህንን የታሪክ እውነታ በመካድ ጥምረቱን አሁንም ጥያቄ ውስጥ ከተውት መፍረስ ያለበት ባዶ ስብስብ ብለውታል። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ከሰዓታት በፊት በነበራቸው በዚህ ቃለ ምልልስም የደገሙት ነገር አሜሪካ ከኢራን ጦርነት በፍጥነት ትወጣለች በማለት ገልጸዋል። አንዳንድ ተንታኞች ግን የአሜሪካው ፕሬዝዳንትን ዶናልድ ጄ ትራምፕ ንግግርን አላመኑም። ይህ የፕሬዝዳንቱ በፍጥነት ከጦርነት እወጣለሁ የሚለውና በሌላ በኩል ደግሞ በርካታ ወታደሮችን ወደ መካከለኛው ምስራቅ መላካቸው መቀጠል ምናልባትም ኢራን የየብስ ወረራ ከዚህ በኋላ የለም ብላ ዘና እንድትል ለማድረግና ኢራንን ለማዘናጋት የተደረገ ወታደራዊ ስልት ሊሆን ይችላል ሲሉ ተጠራጥረዋቸዋል። ሆኖም ግን እስራኤል አሜሪካ ጦርነቱን ከተገመተው ጊዜ ቀድማ ልታቆም እንደምትችል አሰባ እስራኤልም አሜሪካ ከሸሸቻት ሌላ አጋር እንዲፈጠርላት በቀጠናው ላይ ያሉ ሀገራትን በማሰባሰብና በማግባባት አዲስ የራሷን የጦር መዋቅር እስራኤል እየፈጠረች እንደሆነ ተነግሯል። ምንም እንኳን የኢራን ከፍተኛ አመራሮች ቢገደሉምና የጦር አቅሟ ክፉኛ ቢመታም የኢራን መንግስት ግን ድጋሚ ራሱን በማደራጀት ለእስራኤልና ለአረብ ሀገራቱ የባህረ ሰላጤው ላይ እንዲሁም በአሜሪካ የጦር መርከቦች ላይ መተኮሱን ቀጥሏል። በመሆኑም የእስራኤል ባለስልጣናት ይህ ጦርነት በድርድር ካበቃ በኋላም ቢሆን የኢራን ላይ ስትራቴጂካዊ
ታክቲካዊ ጥቃቶችን ማድረጋቸውን እንደሚቀጥሉ ያመለከቱ ሲሆን አሜሪካ ከጦርነቱ ገሸሽ ካለች እስራኤል ረዳት ያስፈልጋታል። ለዚህም ነው እስራኤል በቀጠናው የሚገኙ የአረብ ሀገራትን እያስተባበረች በጋራ አንድ የጦር ቡድን እያዋቀረች እንዳለ የተዘገበው። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በዛሬው ዕለት ባደረጉት ንግግር በቅርቡ የኢራን ጥቃት ሰለባ ከሆኑት የባህረ ሰላጤው አረብ ሀገራት ጋር አዲስ የመከላከያ ትብብር ለመመስረት እየተነጋገሩ መሆኑን ፍንጭ ሰጥተዋል። የጋራ ከሆነው የኢራን ስጋት አንጻር በቀጠናው ከሚገኙ ወሳኝ ሀገራት ጋር አዳዲስ ጥምረቶችን እየፈጠርን ነው ብለዋል ኔታንያሁ። እስካሁን እስራኤል መደበኛ ዲፕሎማሲያዊ ግንኙነት ያላት ከተባበሩት አረብ ኤሚሬትስ እና ከባህሬን ጋር ብቻ መሆኑ ይታወቃል። ከሁለቱ ሀገራት ጋር በመነጋገር የጦር ህብረት ለመመስረት እያሰቡም ነው ተብሏል። በሌላ በኩል ፕሬዝዳንት ዶናልድ ጄ ትራምፕ አሁንም አወዛጋቢ ንግግራቸውን የቀጠሉ ሲሆን ከጦርነቱ ጎን ለጎን የተኩስ አቁም ጥያቄን በተመለከተም በአሜሪካና በኢራን መካከልም ከፍተኛ የሆነ የመረጃ መጣረስ ወይም የቃላት ጦርነት ፕሬዝዳንቱ አስነስተዋል። ፕሬዝዳንት ትራምፕ ከደቂቃዎች በፊት ትሩዝ ሶሻል በተሰኘ የግል ማህበራዊ ሚዲያ ገጻቸው ላይ አዲሱ የኢራን አመራር ፕሬዝዳንት በማለት የጠሯቸው የተኩስ አቁም ጥያቄ እንዳቀረቡላቸው ጽፈዋል። ትራምፕ አዲሱን መሪ ሲገልጹም ይህ ሰው እምብዛም አክራሪ አይደለም፣ ከኢራን አመራሮች መካከል በጣም ወደዋለሁ፣ እኔ ፕሬዝዳንት አድርጌ ሾሜዋለሁ፣ ስለዚህ ከዚህ በኋላ የምጠራው ፕሬዝዳንት ብዬ ነው ብለዋል። ይህንን እሳቸው ፕሬዝዳንት በማለት የሚጠሩት የኢራኑን ፕሬዝዳንት መሱድ ፔዜሽኪያንን ሳይሆን የኢራንን የፓርላማ አፈ ጉባኤ ቃሊባፊን ነው። ይሁን እንጂ ፕሬዝዳንቱ አክለውም የሆርሙዝ ወሽመጥ ሲከፈትና ነፃ ሲሆን የምናስብበት ይሆናል ቀሪውን ነገር ብለዋል። እስከዚያው ድረስ ግን ኢራንን ወደ ምንምነት ለመለወጥ ማጋየታችንን እንቀጥላለን፣ ወደ ድንጋይ ዘመን ወይም ስቶኔጅ እንመልሳታለን ኢራንን በማለት ዝተዋል። የአሜሪካው ፕሬዝዳንት ንግግር የኢራንን መንግስትና ባለስልጣናት ሙሉ በሙሉ አስተባብለዋል። የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ የትራምፕን አባባል ውድቅ በማድረግ ኢራን ትራምፕ እንዳሉት ምንም አይነት የተኩስ አቁም ጥያቄ ለአሜሪካ አላቀረብንም፣ እየተዋጋን ነው፣ እየተዋጋን እንቀጥላለን ብለዋል። ትራምፕ ሁልጊዜም አደናጋሪ ነገር ይናገራሉ፣ እኛም የደከመን የእሳቸውን ቃለ ምልልስ ማስተባበል ነው ብለዋል። አራግቺ አክለውም የምናቀርበው ምንም አይነት የተኩስ አቁም ስምምነት ጥያቄ የለም፣ ጦርነቱን እስካስፈለገና ጥቃት እስከተሰነዘረብን ድረስ እንቀጥለዋለን ብለዋል። ከኢራን ዋና መዲና ከቴህራን ለአልጀዚራ ዘገባውን ያቀረበው አሊ ሐሼም በበኩሉም አንድ የኢራን ከፍተኛ ባለስልጣንን አነጋግሮ ኢራን የተኩስ አቁም ጥያቄ አለማቅረቧን እንዳረጋገጡለት ዘግቧል። የኢራኑ ፕሬዝዳንትና ከፍተኛ ባለስልጣናት በተደጋጋሚ እንዳሳወቁት ጦርነቱ በዘላቂነትና ሙሉ በሙሉ መቆም እንዳለበት፣ ኢራን ከስምምነት የምትደርሰውም ድጋሚ ጦርነት እንደማይከፈት ዋስትና ሲሰጣት ብቻ መሆኑን እንደ ቅድመ ሁኔታ አስቀምጣለች። አልፎ ተርፎም ኢራናውያን ቢያንስ ለ6 ወራት ሊቆይ የሚችል ረዥምና አድካሚ ጦርነት ለማድረግ ራሳቸውን እንዳዘጋጁም በይፋ ተናግረዋል። ይህ በዚህ እንዳለ የእንግሊዙ መገናኛ ብዙሃን ብሪታንያ ብሮድካስቲንግ ኮርፖሬት በኢትዮጵያ በኤሌክትሪክ መኪኖች ላይ የታየውን የተጋነነ ዋጋ ጭማሪ ምክንያት በማድረግ ሰፊ ዘገባ የሰራ ሲሆን ዘገባውንም በኢትዮጵያ በኤሌክትሪክ መኪኖች ላይ የታየው የተጋነነ ዋጋ መናር ከኢራን ጦርነት ጋር ይገናኛል ወይ በማለት ጠይቆ ጀምሯል። አሜሪካና እስራኤል በጥምረት ኢራን ላይ የከፈቱት ጦርነት በዋነኛነት ዓለም አቀፍ የነዳጅና የማዳበሪያ አቅርቦትን አስተጓጉሏል በማለት የገለጸው ቢቢሲ ሲቀጥልም ኢራን የዓለም ዋነኛ የነዳጅና የጋዝ መተላለፊያ የሆነውን የሆርሙዝ ወሽመጥን መዝጋቷን ተከትሎ የተለያዩ ሸቀጦች አቅርቦትን መቀነስ እንዲሁም የዋጋ ንረት ተከስቷል ይላሉ። ከሰሞኑ ደግሞ በኢትዮጵያ የኤሌክትሪክ መኪና ዋጋ እስከ ግማሽ ሚሊዮን ብር ድረስ መጨመሩ ተሰምቷል ያለው ቢቢሲ ይህ ከፍተኛ የዋጋ ጭማሪ ከኢራን ጦርነት ጋር ይያያዝ እንደሆነ የዘርፉን ባለሙያዎች አነጋግሬያለሁ ይላል። የአውቶሞቲቭ ጉዳዮች ተንታኝ የሆኑት አቶ ብሩክ አወቀ እንደሚሉት ከሆነ በኤሌክትሪክ ተሽከርካሪዎች ላይ የዋጋ ጭማሪ የታየው ከጦርነቱም ቀደም ብሎ ነው። ከ2 ወር ቀደም ብሎ በኤሌክትሪክ ተሽከርካሪዎች ላይ የታየው የዋጋ ጭማሪ ከጦርነቱ ወዲህ ደግሞ እንደተባባሰ ይገልጻሉ። ከትንንሽ መኪኖች ብንነሳ እንኳን ከ400 ሺህ ብር ጀምሮ እስከ 1 ሚሊዮን ብር ዋጋቸው የጨመረ መኪኖች አሉ። ለጭማሪ ዋነኛ ምክንያት የማጓጓዣ ወይም ሺፒንግ ዋጋ መጨመሩ ነው ይላሉ። በጦርነቱ ምክንያት በተፈጠረው የባህር ላይ እንቅስቃሴ መስተጓጎል ምክንያት በመርከብ በአንድ ኮንቴነር ከ2500 እስከ $4000 ጭማሪ እንዳለ አቶ ብሩክ ጠቅሰዋል። ጭማሪው በተጋነነ መልኩ በኤሌክትሪክ ተሽከርካሪዎች ላይ ቢታይም በነዳጅ የሚሰሩ አነስተኛ የበጀት መኪኖችም ላይ
ጭማሪው እንደተስተዋለ ይገልጻሉ። ለምሳሌ ሱዙኪ ዲዛይር መኪና ከዚህ ቀደም ይሸጥ የነበረው 3 ሚሊዮን 300 ሺህ ሲሆን አሁን ላይ ግን ዋጋው 4 ሚሊዮን 300 ሺህ ደርሷል ይላሉ። የኢትዮጵያ የመኪና ገበያ ላይ ጭማሪ ሲደረግ አዳዲሶቹ ብቻ ሳይሆን አገልግሎት የሰጡትም ዋጋቸው እንደሚወደድ ባለሙያው ይገልጻሉ። ከውጭ የሚገቡ የኤሌክትሪክና የነዳጅ መኪኖች በተጨማሪም በሀገር ውስጥ የሚመረቱ ወይም የሚገጣጠሙ ተሽከርካሪዎችም ላይ ጭማሪው ይስተዋላል። አቶ ብሩክ ለውጡን ሲያብራሩም ጭማሪው የታየው የኤሌክትሪክ መኪና ስለጨመረ ወይም ሰው ነዳጅን ትቶ ወደ ኤሌክትሪክ ስለዞረ አይደለም ያሉ ሲሆን ሰዎች የነዳጅ ዋጋ ጨመረ ወይም እጥረት ተከሰተ ሲባል በቀላሉ ይደነግጣሉ። የኤሌክትሪክ መኪና ፍላጎት መጨመር ከዚህ በፊትም የታየ ነው ብለዋል። ከነዳጅ አቅርቦትና ዋጋ ጋር በተያያዘ የሚፈጠረው ስጋት ተጠቃሚዎችን ወደ ተሻለው አማራጭ እንዲያዘነብሉ ገፊ ምክንያት መሆኑን ያስረዳሉ። በኢትዮጵያ አብዛኛው የመኪና ገዢ የሚያከናውነው መካከለኛ ገቢ ያለው ማህበረሰብ ክፍል መሆኑን ጠቅሰው በብዛትም የሚሸጡት በዋጋቸው አነስ ያለ የቢዋይዲ ተሽከርካሪዎች መሆናቸውን የአውቶሞቲቭ ጉዳዮች ተንታኙ ያብራራሉ። አንድ ጊዜ ቻርጅ ተደርጎ እስከ 400 ኪሎ ሜትር የሚጓዘው የቢዋይዲ መኪና አይነት ከኢራን ጦርነት በፊት ወደ 3 ሚሊዮን 300 ሺህ ገደማ ይሸጥ የነበረ ሲሆን አሁን ዋጋው 3 ሚሊዮን 800 ሺህ ደርሷል ይላሉ። ይህ መኪና የበጀት መኪና በሚል በተመጣጣኝ ዋጋ ገበያ ላይ ይገኝ የነበረና በ10 ሺህ የአሜሪካን ዶላር የሚሸጥ መኪና ከመሆኑ አንጻር ለምን ኢትዮጵያ ውስጥ 4 ሚሊዮን ብር ድረስ ይወጣል የሚለው ገዢዎች እንደሚጠይቁም ተንታኙ ያብራራል። አቶ ብሩክ በመኪኖች ላይ የዋጋ ጭማሪው የሚመለከቱት የአውሮፓ 2026 ከገባበት ጊዜ አንስቶ ነው። ቻይና ውስጥ የሚወጡ ህጎች የመኪና ሽያጭ ላይ ጫና እንደሚያሳድሩ በመጥቀስ ከቻይና የምንገዛቸው አዳዲስ ተሽከርካሪዎች ባይነዱም ጥቅም ላይ የዋሉ ወይም ዩዝድ ተብለው ነው ኤክስፖርት የሚደረጉት ይላሉ። በቻይና ህግ ተሽከርካሪዎች ለውጭ ገበያ ሲቀርቡ ያልተነዱ ዜሮ ማይሌጅ ወይም አገልግሎት የሰጡም ቢሆን የኤክስፖርት ቁጥር ለመጨመር ነጋዴዎችን ማበረታቻ እርምጃ ሲወስዱ ቆይተዋል ብለዋል። በዚህ ዓመት የቻይና ተሽከርካሪዎችን ስም ለመጠበቅ ሲባል ከተላለፉ አዳዲስ ድንጋጌዎች መካከል ጥቅም ላይ የዋሉ መኪኖች ኤክስፖርት ከመደረጋቸው በፊት 6 ወራት እንዲቆዩ ማድረግን ይጠቀሳል። ከዚህም ቀድመው ኤክስፖርት የሚደረጉ ከሆነ ግን መዳረሻቸው ሀገር ላይ መለዋወጫ ማቅረብ ግዴታ ሆኗል። 6 ወር በመጠበቅ ግዴታ ምክንያት ኤክስፖርት ሲደረጉ የነበሩ መኪኖች ቁጥራቸው ቀንሷል ሲሉም አቶ ብሩክ ያስረዳሉ። በአውሮፓውያኑ 2026 የተመረቱት የቻይና መኪኖች አሁንም ድረስ ኢትዮጵያ ውስጥ አለመግባታቸውን ያክላሉ። በቻይና በኤሌክትሪክ መኪኖች ላይ 5 በመቶ የታክስ ጭማሪ መደረጉም ሌላኛው የዋጋ ንረት ምክንያት መሆኑን ገልጸው በዚህ ላይ ደግሞ የኢራን ጦርነት የመርከብ መጓጓዣ ዋጋ ላይ ያሳደረው ጫና መጨመሩ ለተሽከርካሪዎች ዋጋ መናር የራሱ የሆነ ትልቅ አስተዋጽኦ አበርክቷል ይላሉ። ከዱባይና አካባቢው ተሽከርካሪ የሚያመጡ አስመጪዎችም እዚህ እየሸጡ ለቀጣይ ከዚያ ያዙ ነበረ የሚሉት የአውቶሞቲቭ ጉዳዮች ተንታኙ በሆርሙዝ ወሽመጥ መዘጋትና ጦርነቱ በፈጠረው ስጋት የተጋነነ የዋጋ ጭማሪ በገበያው ላይ መከሰቱን ያብራራሉ። ለዋጋ መጨመሩ ከቻይና የህግ ማሻሻያ በተጨማሪ በኢትዮጵያ በኩል ያሉ ለውጦችንም እንደሚጠቅሱ ባለሙያው ይገልጻሉ። አስመጪዎችም ከውጭ መኪና ሲያስገቡ ለባትሪ ዋስትና እንዲያቀርቡ የመኪና መለዋወጫ እንዲያቀርቡ እንዲሁም ከሽያጭ በኋላ ጥገና እንዲያቀርቡ የሚደነግግ ጠንካራና ለማህበረሰብ የሚጠቅም ህግ መውጣቱንም ይገልጻሉ። ይህንን መስፈርት አሟልተው ከትራንስፖርትና ሎጂስቲክስ ሚኒስቴር የብቃት ማረጋገጫ ያደሱ የተሽከርካሪ አስመጪ ተቋማት ቁጥር አነስተኛ ሆኖ ቆይቷል። ከቅርብ ጊዜ ወዲህ ግን የትራንስፖርትና ሎጂስቲክስ ሚኒስቴር አንዳንድ አስገዳጅ ሁኔታዎችን በማሟላት የብቃት ማረጋገጫ ያሳደሱ ተቋማት ቁጥር መጨመሩን አቶ ብሩክ ተናግረዋል። ለምሳሌ የጋራዥ መኖር ግዴታ የሚያደርገው ድንጋጌ ላልቶ መኪና አስመጪዎች ጋራዥ ካላቸው ጋር እንዲጣመሩ ተደርጓል ይላሉ። ለ6 ወራት ገደማ የብቃት ማረጋገጫውን አድሰው ተሽከርካሪ ማምጣት የቻሉ ድርጅቶች ቁጥር አንሶ ነበረ። ከቅርብ ጊዜ ወዲህ ግን መሻሻል አለ። ይሄ ተደማምሮ ያሳደረው የዋጋ ጭማሪ ላይ የኢራን ጦርነት ሲከሰት የማጓጓዣ ዋጋው ደግሞ ጨምሯል ሲሉ ያብራራሉ። የዚህ ሁሉ ድምር ውጤት በኤሌክትሪክ ተሽከርካሪዎች ዋጋ ላይ መናርን ያስከተለ ነው ብለዋል። በኢትዮጵያ ውስጥ በመኪና ገበያ የሚታወቀው ታምሪን ኢንተርናሽናል ትሬዲንግ የኦፕሬሽን ምክትል ስራ አስኪያጅ የሆኑት ፋኑኤል ኃይለ ለቢቢሲ ሲናገሩ ከኢራን ጦርነት ወዲህ የመኪና አሽከርካሪዎች የነዳጅ መኪና ፍራቻ የጨመረ ይመስላል ይላሉ። ብዙ አሽከርካሪዎች
ከነዳጅ ወደ ኤሌክትሪክ መኪና የመሻገር ጉጉት እንዳሳዩና ገበያውም የሚያሳየው የፍላጎት መጨመር መሆኑን ጠቅሰዋል። አሁን ላይ ያለው የመርከብ ጉዞ ዋጋ መጨመር የተሽከርካሪዎች ገበያ ላይ ያሳደረው ጫና በጉልህ የሚታይ መሆኑን ይገልጻሉ። ታምሪን ለገበያ ከሚያቀርባቸው ተሽከርካሪዎች መካከል የሱዙኪ የነዳጅ ሞተር ላይ የኤሌክትሪክ ኃይል በመውሰድ የሚሰሩ እንዲሁም የጃክ ኤሌክትሪክ ተሽከርካሪዎችም ይገኙበታል ብለዋል። አቶ ፋኑኤል አሁን እጃቸው ላይ ያሉ መኪኖችን በተመለከተ ዋና ወጫቸው ተሰልተው በተቀመጠው የትርፍ ህዳግ መሰረት ስለሚሰሩ የዋጋ ለውጥም አለማድረጋቸውን ያስረዳሉ። ሆኖም ግን ተመሳሳይ ሞዴሎች ላይ የአምራቾቹ ዋጋ መጨመር ወይም የባህር ትራንስፖርት ዋጋ መጨመር በግልጽ ታይቷል ይላሉ። ከጅቡቲ መኪኖችን ለማንሳት በትራንስፖርት ላይ ከእጥፍ በላይ ጭማሪ ታይቷል በማለት ገልጸው አሁን በእጃቸው ላይ ባሉ መኪኖችም ላይ ዋጋ ባይጨምሩም በቀጣይ የሚመጡ ተሽከርካሪዎች ላይ ጭማሪው እንደሚታይ ግን ለቢቢሲ ግልጽ አድርገዋል። ከኢራን ጦርነት በተጨማሪ ከታክስና ከቫት ጋር የተያዙ የዋጋ ጭማሪዎች የተሽከርካሪዎችን ዋጋ ላይ እንደሚንጸባረቁም ያክላሉ። በአሁኑ ወቅት ገበያ ላይ ከሚገኙት ተሽከርካሪዎች ውስጥ ለምሳሌ ያክል ሱዙኪ ዲዛይር 4.6 ሚሊዮን ብር ገደማ እንዲሁም የጃክ መኪና ወደ 4.2 ሚሊዮን ብር ገደማ በገበያ ላይ እየተሸጡ መሆኑን አብራርተዋል። አቶ ፋኑኤል እንደ አቶ ብሩክ ሁሉም ቻይና በአዲሱ የአውሮፓውያን ዓመት ያወጣችውን ሕግ ያሳደረው ጫናንም ጠቅሰዋል። የቻይና አዲስ ሕግ የዋጋ መቀየር እንደሚያስከትል መኪኖችንም በህጋዊ አስመጮች በኩል ብቻ በትክክለኛ ዋጋቸው ከሙሉ ዋስትና ጋር ስለሚመጡ የዋጋ መስተካከል ይኖራል በማለት አስረድተዋል። የኢራን ጦርነት ያስከተለው የነዳጅ ዋጋ መጨመር በባህርና በየብስ ጉዞ ላይ ያሳደረው የዋጋ መናር መንገድ ላይ ያሉ ጭነቶችን ጨምሮ የዋጋ ለውጥ እንዳስከተለ ሳይጠቅሱ አላለፉም። የሱዙኪም የጃክም ተሽከርካሪዎች እንዲሁም መለዋወጫቻቸው ዋጋም በቀጣይ መጨመሩ አይቀሬ መሆኑንም አክለዋል። ከኢራን ጦርነት ወዲህ የነዳጅ መኪና ያላቸው ሰዎች እንዲሁም ድርጅቶችም ሸጠው ወደ ኤሌክትሪክ የመቀየር ፍላጎት መታየቱን ጠቅሰዋል። በተመሳሳይ የፍላጎት ለውጥ በአዲስ መኪና ገዢዎችም ዘንድ ተስተውሏል። ኢትዮጵያ ካለፉት ጥቂት ዓመታት ወዲህ በነዳጅ የሚንቀሳቀሱ ተሽከርካሪዎች ላይ ገደብ በመጣል ለኤሌክትሪክ መኪኖች ማበረታቻ እየሰጠች ትገኛለች። በመካከለኛው ምስራቅ የተከሰተው ጦርነት ለነዳጅ እጥረት ምክንያት በመሆኑም መኪና የመግዛት ፍላጎት ያላቸው ሰዎች ፊታቸውን ወደ ኤሌክትሪክ ተሽከርካሪዎች እንዲያዞሩ ተጨማሪ አስገዳጅ ምክንያት ሆኖባቸዋል ሲል ቢቢሲ ዘገባውን ቋጭቷል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ። ይግቡ
በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቅርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ